ወዱ ልጄ የምትወደውን ሾርባ ሰርቼ መጥቼልሃለሁ። አንተ እንቅልፋም እስካሁን አልተነሳም? ኦዛይ ተነስ እንጂ። ኦዛይ የምትወደውን ሾርባ ሰርቼ መጥቻለሁ። ልጄ እንዳልተኛ አውቃለሁ፣ ደሞ ያስታውቅባል። ተነስ እንጂ ኦዛይ። ይኸውልህ ውሃ አምጥቼ እንዳልደፋብህ ተነስ ብያለሁ። ኦዛይ ልጄ፣ ኦዛይ ልጄ፣ ኦዛይ ልጄ፣ ኦዛይ። ሙጂጋይ የምትይዘው የሚጨብጠው ነገር ጠፍቷት የኦዝጋይን ክንዱን ስትመለከት ክንዱ በጣም ቀልቶ ነበር። ይህኔ ልጇ ኦዝጋይ ሞቶ ሳይሆን ከመጠን በላይ አደንዛዥ ተጠቅሞ ራሱን ስቶ እንዳለ ታረጋግጣለች። ይህኔ ፈጣሪዋን እያመሰገነች ወዲያውን ኦዝጋይ የደበቃቸውን ሌሎችን አደንዛዥ እጾችን ካሉበት አፈላልጋ አግኝታ ሁሉንም ሽንት ቤት ውስጥ ጨምራለች። ቱርካን ከዚህ በኋላ አታዝኝም። በቃ አብቅቷል ቱርካን፣ እኔ ያለሁልሽ፣ ምንም አትሆኝም። አብቅቷል። ሩቻን ከዚህ እንሂድ፣ ይሄ ቦታ በጣም ነው የሚያስፈራው። እኔ ከዚህ ወዴትም አልሄድም፣ ኦዛርን ጠብቀዋለሁ። ሩቻን እንኳን አንቺን ሊያገኝሽ ቀርቶ ኦዛር አንቺን ማየት አይፈልግም። ሩቻን እዚህ ምንም አንሰራም፣ ከዚህ እንሂድ በቃ። እኔ መቼም ቢሆን በኦዛር ተስፋ አልቆርጥም። ይመጣል፣ ወደዚህ ይመጣል። ሩቻን አንቺ ካልሄድሽ በቃ እኔ ሄዳለሁ። ሂጂ፣ እኔ ብቻዬን ኦዛርን ጠብቀዋለሁ። ይመጣል ኦዛር። ሞን ልቁቁኝ፣ 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 ልቁቁኝ። ሩቻን እባክሽን በሩን ክፈቺ። ሩቻን ይበቃሻል፣ እባክሽን በሩን ክፈቺው። ሩቻን እባክሽን ዝም አትበይ፣ በሩን ክፈቺ። በጣም እያስፈራሽኝ ነው ሩቻን። ያ ሁሉ ስቃይ ገና ምንም ማላቅ ልጅ ነበርኩኝ፣ ግን ያ ከባድ ስቃይ በእኔ ላይ ደረሰ። ሩቻን ሁሉንም ነገር እናወራበታለን። እባክሽን በሩን ብቻ ክፈቺ። ሩቻን እባክሽን በሩን ክፈቺ። በጣም እያስፈራሽኝ ነው ሩቻን፣ እባክሽን። ከብዙ ልመናና ከብዙ ተማጽኖ በኋላ ሩቻንም በሩን ትከፍታለች። ኦዛርም ሩቻን ልክ እንደ ሕፃን ልጅ ስቅስቅ ብላ ስታለቅስ ያጽናናታል፣ ያባብላታል። ነገር ግን አሁንም ቢሆን ያ ያሳለፈችው መጥፎ ጊዜያት በአእምሯ ውስጥ እየተመላለሰ ሰላም ነስቷታል። እባክህን ተወኝ፣ እባክህን ተወኝ። ሩቻን ገና በልጅነቷ አንድ ሰው አስገድዶ ደፍሯት ያሳደርባት ጠባሳ ዛሬ እንደ አዲስ ቁስል ህመሙ እየተሰጠዛት የውስጧን ሰላም ነስቷታል። ቱርካን ሶመር ምንም እንኳን ወደ ትልቁ ክፍል ተመልሽ ቢላትም ሩቻን ራሷ ካልመለሰችኝ በስተቀር ከዛ ክፍል አልወጣም ብላ ተመልሳ ወደዛ ክፍል ትሄዳለች። ሶመርም እሷን ተከትሎ ምሽቱን እዛው ያሳልፋሉ። ጠዋት ላይ ዳፍኒ እናቷና አባቷን መኝታ ላይ ስታጣ ወደዛ ክፍል መጣ ሶመርና ቱርካንን ትቀላቀላቸዋለች። የካርታል ጻፊ የቱርካንና የካርታልን የፍቺ ጉዳይ ቱርካንን ለማነጋገር ወደ ትልቁ ቤት መጣ። አብሮ እየተነጋገሩ ይገኛሉ። ሩቻን ደግሞ ወደዛ ወደ ተረገመ ክፍል ትመጣለች። በዛ ክፍል ውስጥ ያሳለፈቻቸውን ስቃዮችን ታስታውሳለች። ከዛ አስገድዶ መድፈር በኋላ እናቷ እዛ ክፍል ውስጥ ሳትወድ በክዷ እየገፈታተረቻት አስገብታ ቆልፋባት ሩቻን እናቷን እማዬ እያለች እየለመነች፣ እናቷ ግን በልጇ ላይ ጨክና በሩን እላይዋ ላይ ቆልፋባት ሩቻን ሚጧ መጥቶ ልጄን እማዬ እያለች እርዳታ ስትጣራ አንድ የሚሰማት ሰው ጠፍቶ ሩቻን እየተሰቃየች የነበረበትን ቅጽበት እዛ ክፍል ውስጥ ያሳለፈችን ሁሉ ታስታውሳለች። በመጨረሻም ኦዝጋይ ያንን አደንዛዥ ተጠቅሞ ራሱን ከሳተበት ነቃል። ነገር ግን ተመልሶ ያንን አደንዛዥ ለመጠቀም ያስቀመጠበት ቦታ ላይ ሲመለከት አያገኘውም። ይህኔ ቤቱን ሁሉ እያተረማመሰ እያንዳንዱን ቦታ እያመሰቃቀለ አደንዛዥ ጹን ይፈልጋል። ነገር ግን ማግኘት ከብዶታል። እማዬ የት ነው ያለው? ስጪኝ ብዬሻለሁ። እማዬ የት ነው ያስቀመሽው? እማዬ የት ነው ያስቀመሽው? ንገረኝ፣ የት ነው ያስቀመሽው? እባክህን ልጄ እሱን ነገር ተው። እባክህን ልጄ ያጠፋል። ልጄ እባክህን አጣሃለሁ። እሱን ነገር ተው እባክህን። እማዬ አንቺ ባሰጭኝ ምን ከየት ማገኘዋለሁ? አዎ አገኘዋለሁ። እባክህን ልጄ አትሂድ። እባክህን ኦዝጋይ እባክህን አትሂድ። እሺ ቢያንስ ስልክን ያዝ። ሙጂጋይ ድንገት የልጇን ስልክ ከፍታ ስትመለከት ልጇ ደጋግሞ ሲደውልና ቴክስት ሲያደርግ የነበረው ዶኑሽ በሚል ስም ነበር። ዶኑሽ በአንቺ ነው ልጄ እንደዚህ ሆነው? ሳዲቅ በአንተ ልጅ ነው ልጄ ያበደው? ዶኑሽ ለምን እንደዚህ ያደረግሽ? ለምን ልጄ ላይ እንደዚህ ያደረግሽ?
ፖሊሶች ሙስጠፋ አለበት የተባለበት ሁሉ ቦታ ያፈላልጋሉ። ነገር ግን ሙስጠፋ ለፖሊሶች የውሃ ሽታ ሆኖ ጠፍቶባቸዋል። በመጨረሻም ሲቪላይን ለማወጣጣት ይሁን ሌላ መረጃ አግኝተው ከቤቷ ፖሊሶች ይዘው ወደ ፖሊስ ጣቢያ ይወስዷታል። ቡርሺ ይኸውልሽ፣ ከዚህ በኋላ ይህን የተረገመ ልብስ ቱርካን አትለብሰውም። ውሰጂና ለማዬ ስጫት፣ ወደ አመጣችበት ቦታ ተመልሰው። ወይዘሮ ሩቻን ይህንን አቶ ሶመር ነው የላከው። ለወይዘሮ ሩቻን ስጫት ብሎኝ ነው። ቱርካን፣ ሶመር እንዲሁም ኪራዝና ዳፍኔ ወደ እነ ሳዲቅ ቤት የራት ግብዣ ተጠርተው ወደዛ ሊሄዱ ተሰናድተዋል። ሶመር አንድ ጊዜ እናትን ላናግር፣ ቶሎ እመለሳለሁ። ቱርካን ምንም የምታናግራት ነገር የለም። ሶመር እባክህ ላናግራት፣ ለእኔም ቢሆን ለውስጤ ሰላም እሷን ማናገሩ ጥሩ ነው። እባክህ ላናግራት። ቱርካን ልታናግራት ከፈለግሽ ጠዋት ታናግሪያለሽ። አሁን እነ ሳዲቅ እየጠበቁን ነው፣ መሄድ ይኖርብናል። ሶመር እናንተ ሂዱ፣ እኔ አልቆይም፣ እመጣለሁ። ሂዱ እናንተ። መጣው። ቱርካን አባዬ አያታችን እየጠበቀን ነው፣ እንሂድ አባዬ እንሂድ፣ አያታችን እየጠበቀን ነው። የለበሽውን አውልቂና ይህንን ልበሺ። ከዚህ በኋላ አንቺ መልበስ ያለብሽ ይህንን ነው። ልጄን ሩቻን ሂጂልኝ አንቺ ከዚህ። ልጄ እማዬ በሩን ክፈችልኝ እማዬ። ሩቻን ደህና ነለሽም? ሩቻን እባክሽን በሩን ክፈቺ። ልጄን እማዬ እባክሽን በሩን ክፈቺ እማዬ፣ በሩን ክፈቺ። ልሞት ነው። እርዱኝ፣ ልሞት ነው። በሩን ክፈቱ። ልጄን ሩቻን እባክሽን በሩን ክፈቺ። ሩቻን ምንድነው የሆንሽው? በሩን ክፈቺ ሩቻን። ልጄ ጥሎኝ ሄደ። እኔም ወደ እሱ ሄዳለሁ። እኔም ወደ ልጄ ጋር ሄዳለሁ። ልጄ ተቀበለኝ። ልጄ ቱርካን በሩን ለመክፈት ትታገላለች። ከብዙ ስቃይና ከብዙ ትግል ኋላ በመጨረሻም በሩን ገንጥላ ትገባለች። ልጄ መጣው፣ ወደ አንተ እየመጣው ነው። ተቀበለኝ ልጄ ተቀበለኝ። አባዬ የአያታችን ቤት እኮ አልደረስንም። ለምንድነው መኪናውን ያቆምከው? አዎ የአያታችን ቤት አይደለም። ለምንድነው አባዬ ያቆምከው? ቱርካንን ጥለን መሄዳችን ልክ አይደለም። መሄድ ካለብን አንድ ላይ እንሄዳለን። አሁን ወደ ቤት ተመልሰን ቱርካን ይዘን በድጋሚ አብረን እንሄዳለን። ምንድነው እሱ? እማዬን እንዳታረጊው እማዬ። ሩቻን ራሷን ለማጥፋት ቆርጣ በመጨረሻም እጆቿን ዘርግታ ልትፈተፈት እግሮቿን ዘርግታ አየር ላይ ባለችበት ቅጽበት ቱርካን እንደ መልአክ እየሮጠች መጥታ ይዛት ትታደጋታለች። ልቀቅኝ አንቺ የማትረቢ ልቀቅኝ፣ እኔ መሞት ነው የምፈልገው። ልቀቅኝ ቱርካን፣ ልቀቅኝ ብዬሻለሁ። ሩቻን እባክሽን እናታርጊ፣ እባክሽን ልጅሽ አንቺን ይፈልግሻል፣ ቤተሰብሽ አንቺን ይፈልግሻል። ሩቻን እባክሽን እናታርጊ፣ ሁሉም አልፏል። ተረጋጊ፣ በቃ ተረጋጊ። በመጨረሻም በፈጣሪ ፍቃድና በቱርካን ርብርብ ሩቻን ድና ደህና ሆናለች። እንዴት እማዬ እንደዚህ ታረጊያለሽ? አንቺ እኮ በምንም ሁኔታ ማትሸነፊ፣ በምንም ሁኔታ ተስፋ ማቆርጭ እናቴ ነሽ። ያቺ የማውቃት እናቴ ትዳ ነው። ያቺ ሩቻን ገብታ ነው። ልጄ ምንም አልሆንኩም፣ ደህና ነኝ። እማዬ ደግመሽ እንደዚህ እንዳታረጊ። እሺ ልጄ ቃል ገባልሃለሁ፣ ድጋሚ እንደዚህ አይነት ነገር አይፈጠርም። አምሽቶ የመጣው ዛር ወደ ቤት ሲመጣ ይህንን ጉዳይ ይሰማል። ይህን ባለቤት እንደዚህ ሆነችው በአንቺ ምክንያት ነው፣ ቤቴን ለቀሽ ውጪ እያለ ቱርካን ላይ ጮህባታል። ከሶመር ጋር ከባድ ግብ ውስጥ ይገባል። እንኳን ደስ አለሽ ሩቻን፣ ወንድ ልጅ በሰላም ተገላግለሻል። ልጅሽን ማየት ትፈልጊያለሽ?
አልፈልግም የዛን የተረገመ ሰው ልጅ ማየት አልፈልግም ህይወቴ ሙሉ የተበላሸው በዚህ ልጅ ምክንያት ነው ምንም አልፈልግም ዞር አድርጉልኝ ማየት አልፈልግም ዞር አድርጉልኝ በቃኝ ከዚህ በኋላ ያለፈ ታሪክ እኔን አይሰብረኝም እኔ እኮ ሩቻን ነኝ ማንም በቀላሉ የሚያሸንፈኝ ማንም መጥቶ በቀላሉ የሚሰብረኝ ሴት አይደለሁም እኔ እኮ ሩቻን ነኝ እኖራለሁ እንጂ ራሴን ለማጥፋት አልሞክርም ከዚህ በኋላ ማንም አይጎዳኝም ሩቻን ውዴ ተረጋጋሽ ደህና ነኝ አሁን በጣም ደህና ነኝ ሩቻን አንድ የማውቀው የስነ ልቦና ዶክተር አለ የሚሰማሽን ሁሉ ትነግሪዋለሽ እሱ ያግዝሻል ደህና ትሆኛለሽ ኦዛር ማንም አያስፈልገኝም የትኛውም ዶክተር የትኛውም ሐኪም አያስፈልገኝም የራሴን ችግር ራሴ እፈታለሁ ሩቻን እባክሽን እሺ በይኝ እምቢ አትበይ ኦዛር ምንም አታስብ ዛሬ እንደተፈጠረው አይነት ነገር ዳግመኛ አይፈጠርም ምንም አታስብ እመነኝ እውነቱን ለመናገር እማዬ እንዴት እንደዚህ ለማድረግ እንዳሰበች አልገባኝም እናቴ እኮ በጣም ጠንካራ ሴት ነች ሁሌም ቢሆን በራሷ ትተማመናለች አንድ ቀን በራሷ ተስፋ ቆርጣ አታውቅም እና ምን አይነት ኃይል ነው ራሷ እንድታጠፋ ያሳሰባት ምንድነው የተፈጠረው ሶመር ምን እየተፈጠረ እንዳለ ግን አላውቅም እናት ራሷን ለማጥፋት ከሞከራ በፊት ግን ልጄን እያለች ነበር ስለምን ልጅ ነው ቱርካን እኔ እንጃ ሶመር ግን ያንን ልጅ አልፈልገውም ተሰቃዩ ድረሱልኝ አልፈልገውም ያንን ልጅ እያለች ነበር ምናልባት ቱርካን እኔ ከመወለዴ በፊት አንድ ልጅ ተጨናክፎባት ነበር ምናልባት እሱ ይሁን ምናልባት ሊሆን ይችላል ግን በወቅቱ ኃይለኛ ስቃይ ላይ ነበረች ሶመር በጣም ስጮህ ነበር በሩን ክፈቱልኝ ስቃይ ላይ ነኝ ልሞት ነው እያለች ነበር እየጮኸች ነበር አልገባኝም ምንድነው የተፈጠረ ያለው ለዓመታት እማዬም አባዬም ስለዚህ አይነት ነገር ነግረውኝ አያውቁም ቆይ ምን የተፈጠረ ነው ስለምን ልጅ ነው እማዬ እያወራች ያለው ሶመር እባክን እናትን እንዳትጠይቃት ይህን ነገር አንስተ እንደገና ህመሟ እንዳይነሳባት እባክን ሶመር ቱርካን ይህን ነገር ማወቅ አለብኝ ጠይቂያት እማዬ ሁሉ ነገር ግልጽ ታደርግልኛለች ሁሉ ነገር ማወቅ አለብኝ ሁሉ ነገር ሰላም ውዴ ቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 106 ይህንን ይመስል ነበር እንዴት ነበር ሐሳብ አስተያየቱን ያስቀምጡ በቀጣይ ክፍልስ ምን ይከሰት ይሆን ሁሉንም አብረን ምንመለከት ይሆናል ለቻናላችን ግን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ደግሞ የምንለቀውን ቪዲዮ በጠቅላላ አንድ ባንድ ላይክ ባረጋችሁ ቁጥር የምንለቀው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካወት ደጋይ ለፎት አገሬ ሰላም ትሁን